የቡና ወዳጆች ዛሬ እንግዲህ የመጣሁት ስለ ቡናና ስለ ቡና ብቻ ላወራችሁ ነው። በመጀመሪያው እውነታ ልጀምርላችሁ። ኢትዮጵያ ውስጥ ከሚመረተው 70% የሚሆነው የቡና ምርት ወደ ውጭ ነው ኤክስፖርት የሚደረገው። 30%ቱን ደግሞ በደንብ አድርገን ነው ኢትዮጵያ ውስጥ የምንጠጣው። ያ መሆኑ እንግዲህ አያስደንቅም፣ ምክንያቱም ኢትዮጵያ ውስጥ ነው ለመጀመሪያ ጊዜ ቡና የተገኘው። አብዛኞቻችሁ ልታውቁ ትችላላችሁ፣ ግን ልድገምላችሁ። ኢትዮጵያ ውስጥ ከፋ የሚባል አካባቢ የሚገኝ ካልድ የተሰኘ የፍየል ጠባቂ ፍየሎቹ የቡና ፍሬን በልተው ሲፈነጥዙ ወይም ደግሞ ኃይላቸው ሲቀየር ሲዘሉ ያያቸዋል ማለት ነው። ምን ሆኖ ነው ፍየሎች የዘለሉት ብሎ እሱም የቡና ፍሬውን አንስቶ ሲበላ ኃይል ይሰጠውና ኢነርጀቲክ ይሆናል። ይህንን ታሪክ ይዞ እንግዲህ አካባቢው ላይ ወደሚገኝ የሃይማኖት አባቶች ሄዶ ታሪኩን ይነግሯቸዋል ማለት ነው። የመጀመሪያው ያዳመጡት የሃይማኖት አባት እንግዲህ ይህማ የሰይጣን ስራ ነው ብለው የቡና ፍሬዎቹን ሰብስበው አጠገባቸው ወደሚገኝ እሳት ውስጥ ይጨምሩታል። ያኔ እንግዲህ የቡና መዓዛው መላ አካባቢውን ያውደዋል ማለት ነው። እንደዛ ስላችሁ አካባቢው ላይ የሚገኙ የሃይማኖት አባቶች ተጠራርተው መዓዛው ስላወዳቸው እሳቱን አጥፍተውት ውሃ ውስጥ ጨምረው ለመጀመሪያ ጊዜ ጠጡት ማለት ነው። ስለዚህ እነሱ ናቸው ማለት ነው ለመጀመሪያ ጊዜ በዓለማችን ቡና የጠጡት። እንዲህ እያለ እንግዲህ አሁን ድረስ ቡና በጣም ተወዳጅነትና በጣም ብዙ ተፈላጊነትን አትርፏል ማለት ነው። እንደዚህ ስላችሁ ብዙ ታሪክን አሳልፏል ቡና። የተለያዩ ሀገራቶች በተለያዩ ጊዜያት ለማስቆም ሞክረው ነበረ። ሀገራቶች ስላችሁ እንግዲህ አንዳንድ ሀገራቶች ማለት ነው። ይህም ደግሞ የሆነው የምንኖርበትን አካባቢ የሀገራቶቹ የሚኖሩበትን አካባቢ የሚኖሩ ህዝቦች የተሻለ አስተሳሰብ ይሰጣቸዋል። እናም ደግሞ ተነስተው እኛ ላይ ያመጻሉ ብለው ፈርተው ቡናን ለማስቆም ሞክረው ነበር። ነገር ግን ቡና አሁንም ጠንክሮ እንግዲህ በስፋት ይጠጣል ማለት ነው። ወደ 60 እስከ 70% የሚሆነው የዓለማችን የቡና ፍሬ ስል ሌላኛው እውነታ ትዝ አለኝ። ቡና በነገራችን ላይ ፍሬ ብቻ ሳይሆን ፍራፍሬ ነው። በእንግሊዘኛው ትንሽዬ ትርጉሙ ለየት ይላል። ቢን እና ፍሩት ማለት ነው። ቢን ሳይሆን ኮፊ ቢንስ የሚለው ተለምዷል። ቢን የሚለው ግን ትክክል አይደለም፣ ፍሩት ነው። ኮፊ ፍሩት ነው ሳይንቲፊካሊ። ነገር ግን በተለምዶ ቡና ፍሬ ወይም ኮፊ ቢንስ እያለ ይጠራል። እሱ ጋር ልንገራችሁ ብዬ ነው። ቡና ቢን ሳይሆን ፍሩት ነው፣ ወይም ፍሬ ሳይሆን ፍራፍሬ ነው ማለት ነው። አይገርምም? ስመለስላችሁ በዓለማችን ከ60 እስከ 70 የሚሆነው የቡና ፍራፍሬ፣ ለዚህኛው ቪዲዮ ግን ፍሬ እያልኩ ይቀጥላለሁ፣ አረቢካ የተሰኘው የቡና ፍሬ ነው ማለት ነው። ኢትዮጵያ ውስጥ ደግሞ በጣም በብዙ ነው የምናመርተው። ይህም ደግሞ ማለት በዓለማችን የሚገኘውን የአረቢካ ምርት ከ60 እስከ 70% አሁንም ኢትዮጵያ ናት የምታመርተው። በጣም ለየት ያለ ጣዕም ስላለው ይህም ደግሞ ጣፈጥ የሚልና እንዲሁም ደግሞ ከሌላኛው ተወዳጅነት ካለው ሮቡስታ ከሚሰኘው የቡና ፍሬ ካፊን መጠኑ አነስ ይላል። ሮቡስታ የሚሰኘው ተቃራኒ ነው ማለት ነው፣ መረር ይላል። እንዲሁም ደግሞ የካፊን መጠኑ ከፍ ይላል። ሌሎቹ የተቀሩት ሁለተኞቹ ብዙ ተፈላጊነት የላቸውም። አረቢካ ለምንድን ነው ኢትዮጵያ ውስጥ የሚያድገው ካላችሁ ደግሞ ኢትዮጵያ ውስጥ ብዙ ከፍታ ቦታዎች አሉ። እንዲሁም ደግሞ የአፈር አይነቱ ጥሩ ነው፣ ይስማማዋል። የአየር ጸባዩም አሪፍ ነው። ኢትዮጵያ አይደለም የምንኖረው። ያው እንግዲህ እንዲህ እያለ እንግዲህ ቡና እንደምናውቀው በጣም በብዙ ቦታ እየተጠጣ እየተወደደ በዓለማችን ዙሪያ ከሶስቱ ከሚጠጡ መጠጦች መካከል ይሰለፋል ማለት ነው። የመጀመሪያው ያው እንግዲህ እንደምታውቁት ውሃ ነው። ነገር ግን ሁል ጊዜ ከሻይና ከቡና ሁለተኛ ደረጃን ይገፋፋሉ። ስለዚህ ከመጀመሪያዎቹ ሶስቱ መካከል አንዱ ነው ማለት እንችላለን ማለት ነው። እስካሁን ድረስ እንግዲህ ኢትዮጵያ እያልኳችሁ ነው የምገኘው። ነገር ግን በተለያዩ የዓለማት ክፍልም ደግሞ ቡና ይመረታል። ይህ ማለት ወደ 70 የሚሆኑ ሀገራቶች ቡናን ያመርታሉ። የመጀመሪያ ደረጃውን የምትይዘው ብራዚል ናት። በጣም ሰፊ የቡና ምርትን ታመርታለች ማለት ነው። ከማምረትም አልፎ ደግሞ በተለያዩ ሀገራቶች ቡና ይሸጣል። በተለያዩ ካፌዎች፣ ኮፊ ሾፖች ውስጥ፣ ሬስቶራንቶች ውስጥ፣ ትልልቅ ሆቴሎች ውስጥ አይደለ። የመጀመሪያው ግን በዓለማችን ላይ ተመዝግቦ የሚገኘው የቡና ቤት ወይም ኮፊ ሾፕ ቱርክ ውስጥ ነበረ። ኪቫ ሃን ይባላል። ትርጉሙን አላውቀውም፣ ግን ስሙ እንደዚህ ነው ማለት ነው። እና የመጀመሪያ የተመዘገበው ያኔ ነው፣ ለመጀመሪያ ጊዜ ቡና ለሰዎች የተሸጠው ማለት ነው። አሁን እንዲህ እያለን እንግዲህ ይሄ የቡና ምርት ገበያ የ300 ቢሊየን ኢንዱስትሪ ነው። አያስደንቅም? በጣም ስለምንወደው ላያስደንቀን ይችላል። ነገር ግን በጣም ትልቅ ነው። ይሄን ብር ስጠራላችሁ እንግዲህ በጣም ትልቅ ብር ነው እና የ300 ቢሊየን ኢንዱስትሪ ስላችሁ በጣም 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 ትልቅ ነው። ከሌሎቹ ማርኬቶች በጣም ከፍ ያለ ነው። ከዛም እንግዲህ ዋናው ሊያሳስበን የሚገባው ደግሞ ታዲያ ለምንድን ነው እንደዚህ ቡና ምንጠጣው የሚለው ጥያቄ ነው። ቡና ለምንድን ነው የምትጠጡት? እኔ የምጠጣበትን ምክንያት ልንገራችሁና ከዛ ልጀምር። እኔ ከልጅነቴ ጀምሮ እንግዲህ
ቤተሰቦቼ ተሰብስበው ወይም ከጎረቤት ጋር ተጠራርተው ከጓደኞች ጋር ተጠራርተው ሲጠጡ በጣም ደስ የሚል ጊዜን እንደሚያሳልፉ ስለማይ ቡናን አብሮ ደስ የሚል ጊዜን ከማሳለፍ ጋር አያይዤ ነበር ማስበው። ከዛ ደግሞ ሳድግ የምርም የማነቃቃት ካፊን በውስጡ ይዘለ የማነቃቃት ስሜትን ስለሚሰጠኝ እንዲሁም ደግሞ የተሻለ የስራ ቀን እንደማሳልፍ ስለማቅ ቡናን መጠቀም ጀመርኩኝ ማለት ነው። ይሄንን ስላችሁ እንግዲህ ይሄ ለብዙ ሰው እውነት ነው። የተለያዩ ጥናቶች የተለያዩ ጽሁፎች የሚያሳዩት ከዚህ ሁለት ምክንያቶች ተነስቶ ነው ሰው አብዛኛውን ሰው የሚጠጣው። እንዳልኳችሁ የእናንተ ምክንያት ኮሜንት ሴክሽን ላይ አስቀምጡልኝ። ሌላኛው ምክንያት ደግሞ ስነግራችሁ በጣም ደስ የሚላችሁ ምክንያት ነው። ይሄ ቡናን የምንጠጣው ለጤናችን ጠቃሚ ስለሆነ ነው። ይሄንን ስላችሁ በመጠኑ ሲጠጣ ነው። በጣም ብዙ መጠጣትም የለባችሁም። በመጠኑ ስትጠጡ እንግዲህ ለጤናችሁ የሚጠቅማችሁ ነገር ልንገራችሁ። የመጀመሪያው የልብ በሽታዎችን እንዲሁም ደግሞ እድሜ ገፋ ሲል የመርሳት በሽታን የሆነ ያህል % ይቀንሳል። ከዛ ከሁሉም አስደሳች የሆነው እውነታ ደግሞ ቡና መጠጣት ከረጅም እድሜ ጋር ይያያዛል። ሌላ በጣም አስደናቂ የሆነ እውነታ ልንገራችሁ። በዓለማችን በጊነስ የዓለም ሪከርድ ላይ የተቀመጠችው 38 ዓመት የኖረችው ድመት ለምንድን ነው 38 ዓመት የኖረችው ተብላ ያሳደገቻትን ሰው ሲጠየቅ ምንድን ያለችው? ቡና ትጠጣ ነበር ጧት ከምግባው ጋር አለች ማለት ነው። ስለዚህ እርግጠኛ ነኝ ይሄንን ምክንያት ይዛችሁ እንግዲህ ቡና መጠጣት ያልጀመራችሁ ሰዎች እንደምትጠጡ። ኤኒዌይስ ግን ይሄ እውነታ ነው ማለት ነው። ከረጅም እድሜ ጋር ይያያዛል። አሁንም ደግሞ አለው እንደዚህ ስላችሁ በመጠኑ ብቻ ነው። ኮፊ ኦቨርዶስ የሚባል ነገር አለ። ነገር ግን በጣም ከፍተኛ መጠን ስትወስዱ ነው እዛ ላይ የምትደርሱት። ነገር ግን ከመጠኑ ካለፋችሁ ደግሞ ለተለያዩ የጤና በሽታዎች ያዳርጋችኋል። ስለዚህ በመጠን መጠጣት። በመጠን አልኩኝ አይደለ? በመጠን ስላችሁ እናንተ በወር ስንት ግራም ወይ ስንት ኪሎ እንደምትጠጡ አሁንም ኮሜንት ሴክሽን ላይ አስቀምጡልኝ። ከመጠኑም ደግሞ አልፎ ቡናን የምትጠጡበት ሰዓት በጣም ጠቀሜታ እንዳለው ታውቃላችሁ። አብዛኛውን ሰው ቁርስም ሳይበላ በጠዋት ተነስቶ ከ12 ሰዓት በጠዋት እስከ 3 ሰዓት ባለው መጠጣት ጠቃሚ ነው ብሎ ያስባል። ነገር ግን ይሄ ሪሰርች እንዳረኩት እንግዲህ ትክክል አይደለም። ከ4 ሰዓት እስከ 6 ሰዓት ባለው ቡና መጠጣት የተሻለ ጠቀሜታን ይሰጣል። ይህም ደግሞ በቀናችሁ ከ4 ሰዓት እስከ 6 ሰዓት የምትጠጡት ቡና ሙሉውን ይውላል ማለት ነው። ኢነርጄቲክ አድርጓችሁ ማለት ነው። ስለዚህ ጧት የምትጠጡ ሰዎች ይህንን እውነታ ሰምታችሁ እንግዲህ በህይወታችሁ ላይ ለውጥ እንደምታደርጉ እርግጠኛ ነኝ። ይሄ እኔንም ይጨምራል። የመጨረሻውና በጣም ያስደነገጠኝ እውነታ በዓለማችን የሚሸጠው ውዱ ቡና ከአንድ እንስሳ አይነ ምድር ነው የሚገኘው። አዎ ትክክል ነው የሰማችሁኝ፣ አይነ ምድር ነው። ይህንን ግን ስላችሁ እንዲሁ እንስሳው ያመርተዋል ማለት ሳይሆን የቡና ፍሬውን እስያ አካባቢ ኮፒ ሉዋክ የተሰኘ እንስሳን የቡና ፍሬ እንዲበላ ይደረግና ያንን ፍሬ ከበላ በኋላ ዳይጀስት ሲያደርጉት ኢንዛይም የሆነ የተለየ ኢንዛይም አላቸው ሰውነታቸው ውስጥ። ያ ኢንዛይም የቡና ፍሬውን የተሻለ ፕሮሰስ ይሰጠውና እንዲሁም ጣዕም የተለየ ደግሞ አሮማ እንዲኖረው ያደርገዋል፣ መዓዛ እንዲኖረው ያደርገዋል። ይህም በጣም ውዱ ያደርገዋል። ውድነቱ ልንገራችሁ፣ 1 ኪሎ ከ600 እስከ $1200 ነው የሚሸጠው። አይገርምም? አዎ እንግዲህ ወደፊት የአረቢካን ዋጋ ከፍ እያደረግን እዛ እናደርሰዋለን። ለዛሬ እንግዲህ ይዤላችሁ የመጣሁት የቡና እውነታዎች እነዚህን ይመስሉ ነበር። እናንተ የሰማችኋቸው የቡና አፈ ታሪኮች እንዲሁም እውነታዎች ካለ ኮሜንት ሴክሽን ላይ አስቀምጡልኝ። ይሄ ቡና ካስት ነበር። እኔ አመዩ ቶላ ነበርኩኝ። ቡና ካስትን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በሚቀጥለው ጊዜ እንገናኛለን። ቻው።